ከዚያ ሁሉ ሳቅና ጨዋታ ጀርባ እንዲህ ያለ መራር እውነት ይኖራል ብሎ ማንም አይጠብቅም። የነፂ ነፍስ ዛሬም እረፍትን ትሻለች። ነፂ ካረፈ በኋላ በርካታ መረጃዎች በስፋት ሲወጡና ሲደመጡ ቆይተዋል። በጎ የሆኑ መረጃዎችና እንዲሁም ደግሞ ስለሞቱ አስደንጋጭ ሆኑ መረጃዎችም በተለያዩ አካላት ይፋ ሲደረጉ ቆይተዋል። የነፂን ሕልፈት ተከትሎ በርካቶች መቀበል ከብዷቸው መራር እንባን ሲያነቡ ቆይተዋል። ነፂ በጨዋታውና በቀልድ አዋቂነቱ በፈገግታው የማያውቅ የለም። ሕፃን፣ አዋቂ፣ አዛውንትና ሽማግሌ ሁሉ ነፂን አንድ ላይ ይወዱታል። ነፂ ሁልጊዜ ሲስቅና ሲጫወት ብቻ ነበር የሚታወቀው። ከጀርባው ይህን ሁሉ ጉድ እንዳዘለ ማንም እንዴት ሊያውቁ አልቻለም። ስለገዛ ጓደኞቹ አሁን ላይ እየተሰማ ያለው መረጃ በእጅጉ አስደንጋጭ ነው። በቤተሰቦቹ የወጣው ድብቅ መረጃ በርካቶችን እያነጋገረ እያስቆጣና ከፍተኛ ትችት እየቀረበበት ይገኛል። የነፂ ቤተሰቦች ድንገት ብቅ ብለው ያወጡት መረጃ እጅግ አነጋጋሪ ሆኗል። ሰይፉ የነፂን ቤተሰቦች ለምን አላቀረባቸውም? የበርካቶች ጥያቄ ሆኗል። መረጃውን አስታኮ የነፂ ነፍስ እረፍትን ትሻለች የሚሉ ድምጾችም በስፋት እየተደመጡ ነው። ቤተሰባዊ አለመግባባቶች በማንኛውም ቤት ሊኖሩ የሚችሉ ቢሆኑም እነዚህን ቁስሎች አደባባይ አውጥቶ መሸጥ ግን የሟቹን ክብር ዝቅ ማድረግ ነው። ነፃነት ወርቅነህ በሕይወት ዘመኑ ሲሸሸውና ሲፈራው የነበረው ጥላ ዛሬ በእረፍት ወቅት በላዩ ላይ ሲያንዣብብ ማየት እጅግ ያሳዝናል። ዛሬ ግን ይህን የከበረ ስም ለዩቲዩብ እይታ እናም ለንግድ ትርፍ ሲባል በተለያዩ ሚዲያዎች ላይ ያላግባብ ሲነሳ ማየት የህሊና ቁስል እየሆነ ነው። የነፂ ስም እንዴት በዚህ ተነሳ? ነፃነት ወርቅነህ ብቻውን የታገላቸውን የህይወት ውጣ ውረዶች ዛሬ ለገበያ ማቅረብ የሞራል ውድቀት ብቻ ሳይሆን የጓደኝነትም ሆነ የቤተሰብ ፍቅር የሌለ መሆኑን የሚያሳይ ድርጊት ሆኖ አግኝተነዋል የሚል ከባድ ትችት ከፕሮግራሙ በኋላ እየቀረበ ነው። ለሚዲያ ባለሙያዎችና ዩቲዩበሮች የሰው ልጅ ህይወትና ስም የንግድ ሸቀጥ አይደለም፣ እባካችሁ በነፂ ስም የምታደርጉትን የገበያ ሩጫ አቁሙ፣ ለቅርብ ወዳጅና ቤተሰቦቹ ነፍሱ በሰላም እንድታርፍ ካለፈም በኋላ ቢሆን ክብርና ስም ስጡት የሚሉና በርካታ ትችቶች ከመሰናዶ በኋላ እየተደመጡ ይገኛሉ። ነፂን በተመለከተ የወጣው መረጃ የበርካቶች መነጋገሪያ የሆነ ሲሆን የእውነት ነፂ በዚህ ሁኔታ ውስጥ አሳልፎ ነበር የበርካቶች ጥያቄም ሆኗል። በበርካቶች ልብ ላይ ጥያቄን ያጫረ ጉዳይ ድንገት በቤተሰቡ ለምን ተነሳ? እንዴትስ? የነፂ ቤተሰቦች እስከ ዛሬ የት ነበሩ? ዛሬስ ብቅ የማለታቸው ምክንያትና እኚህን ድብቅ የተባሉ ሚስጥራዊና ቤተሰባዊ መረጃዎችን የማጋለጣቸው ጉዳይስ ምንድን ነው? ነፃነት ወርቅነህ በትዳሩ ደስተኛ አልነበረም። የነፃነት እህት የነፃነት ወርቅነህ ቤተሰቦች ከባባድ ሚስጥራዊ መረጃዎችን አጋልጠዋል። ነፃነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ አይሲኤምሲ ሆስፒታል የአንጀት ውድመት ነው አሉኝ ብሎ ነገረኝ። አሜሪካ ጥሩ ሕክምና አለ ሂዳል ነው። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮች ነበሩ ትላለች የነፃነት ወርቅነህ እህት። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም አሜሪካ ሀገር ነው። አሜሪካ ሀገር ከሚስቱ ጋር ተጋጅተው ለኔ ደወለልኝ። ስመጣ የምናወራው ነገር አላለኝ። ሲመጣ ስመለከተው በጣም ጠቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቀብላለች። አሜሪካ ሀገር ላይ ሚስቱ አትረዳውም ነበር። የእሷንና የልጆቿን ምግብ ሰርታ ነፃነትን ራስህ ተነስተ ሰርተ ብላ ትለው ነበር። እንደ ሀገር ለሕክምና የሄደ ጊዜ
ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለ መግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገሰ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን። መጠጥ ቤት አልመሰለንም ነበር። በጣም ነው የሚያሳፍረው። አስናቀ ደውሎልኝ ነፂ መኪና ሲገዛ ሸሸኛለኝ። ነፃነት መኪና የለውም ያለው ለጎፈንድሚ እያመቻቸው ስለነበረ ነው። ነፃነት ከተገዛ ገና 8 ወር የሞላው መኪና አለው። አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም። ምንታነኝ ቢል እንኳን ችግር የለብኝም። እውነተኛ ወዳጅ ማለት ከእናንተ ሐዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት። ነፃነት ለልጆቹ ብር ይልካል። እዚህ የሚኖርበት ቤት ደግሞ የቤት ክራይ ይከፍላል። ለዛ ነው ገንዘብ የሌለው። 3 ሚሊዮን ብር የሰጠንን ባለሀብት እናመሰግናለን። ከጭንቅ ነው ያዳነን። አሁን እስከማውቀው በስሙ ምንም ብር እንዳይሰበሰብ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁን። የአሎት ምረቃ መቄዶንያን ያበላል። የተረፈው ብር ደግሞ ሚስቱ በአካውንቴ ይግባልኝ ብላለች። ይህ የቱ ቃል ነው? ታላቅ ወንድሙ ወንደሰን ወርቅነህ ደግሞ እንዲህ ይላል። አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ እዚህ ከእናቷ ጋር ተከራይቶ ከሚኖርበት ቤት ብትሆንና መጽሐፍን ይዘ መሄድ ትችላለህ ብለዋለች። አሜሪካ ያልታከመበት ምክንያት ባለቤቱ ስላልተረዳችውና ፈቃደኛ ስላልነበረች ነው። በዙሪያ ያሉ ጓደኞች ጥሩ ምቾት እየሰጡ አይደለም ብዬ መክሬዋለሁ። ነፃነትም በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎኛል። እውነተኛ ጓደኛ ነኝ የሚል ሰው ካለ ነፃነትን ሊያግዘው ይገባ ነበር። አስናቀ እኛን ሁላችንንም ከኔ በላይ አልተጎዳችሁም ይለን ነበር። ለነፃነት የሚያስብ ጓደኛ ቢሆን ኖሮ ለህይወቱ የሚጠነቀቅለት በሆነ ነበር። ግን አብረው ይጠጡ ነበር። ታናሽ ወንድሙ ይቀጥላል። ትክክለኛ ጓደኞቹን አላየናቸውም። ለገጽታ ግንባታ የሚሰሩትን ግን እያንዳንዱን ሚዲያ ላይ ቀርበው አሳይተዋል። በሕክምና ላይ የነበሩ ሰዎችን አላመሰገንም። ተዋናይት ኤልሳቤጥ ቀጮና ባዮሽ ከበደ ሚጡ አልተመሰገኑም። አስናቀ ነፃነትን የሚመጥን ንግግር አይደለም እየተናገረ የነበረው። የነፃነት ሰርግ ላይ አስናቀ ጭራሽ አልነበረም። ከእናንተ በላይ እኔ ያውቀዋለሁ እቀርበዋለሁም እያለን ነው። ይህ ነፃነትን አስመልክቶ የነፃነትንና ቤተሰቡን አስመልክቶ የወጣው መረጃ የብዙዎች መነጋገሪያ ሆኗል። የነፃነት ነፍስ ግን ዛሬም እረፍትን ትሻለች። ውድ ተመልካቾቻችን እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ጻፉልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።